እድሜ ለአቡነ ገብርኤል እሳቸው ናቸው ያፈነጠቱ። አንድ ቤተክርስቲያን ላደገ ሰው ኢየሱስ ጌታ ነው ለኛ ሰበር ዜና ሊሆን አይችልም። ፕሮቴስታንት ሃይማኖት ሲገባ ሙሉ የፕሮቴስታንት ሃይማኖት ተከታዮች እጃቸውን ዘርግተው ተቀበሉት። አያችሁ ምን ያህል እንደተቆጣጣረው። ምናልባት 30 ደቂቃ ማልሄደ ሊሆን ይችላል ስልጣኑ። በጣም ነው ሾክ ያደረገው የደነገጠው። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ ወይ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አነጋጋሪና መረጃ ዘል ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ ሁኑ። እንዲሁም ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ምክንያቱም ለብዙዎች ተደራሽ እንዲሆን ስለሚረዳኝ ነው። እኔ እዚህ ባሉ ቪዲዮዎች ላይ የራሴን አመለካከትን የራሴን ሐሳብን እገልጻለሁ። እናንተ ደግሞ ኮሜንት ሴክሽን ላይ በመግባት ሐሳብ አስተያየታችሁን አጋሩኝ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። እድሜ ለአቡነ ገብርኤል እሳቸው ናቸው ያፈነጠቱ። አይደንቅም? በክርስቶስ በኦርቶዶክስ ስብከት ሰው ይፈነጥጣል። አቡነ ገብርኤል ኦርቶዶክስ ናቸው። እሳቸው ሰንቆ አፈነጠጡኝ። አም ሶሪ። እንግዲህ ዮኒ ማኛ የሚናገሩን እየሰማችሁ ነው። ያው በአቡነ ገብርኤል ያው እንግዲህ በእሳቸው ስብከት በእሳቸው ንግግር ነው እንግዲህ ጴንጤ የሆንኩት እያሉ ነው። ያም ጉዳይ ምን ነበረ? እንደምናስታውሰው ማርያም የዘይት ዓለም ነች ወይስ አይደለችም ብሎ ለብዙ ቀናቶች ለብዙ ጊዜያቶች እንግዲህ በብዙ መምህራኖች መካከል ክርክር የነበረ ነው። እንዲሁም ብዙ መምህራኖች በዚህ ጉዳይ ላይ መልስ ሰጥተው ነበረ። ያው ለማስታወስ ያለው ቤተሰቦች እንግዲህ በዚህ ጉዳይ ላይ በተነሳ ርዕስ ነው ያው እንግዲህ ዮኒ ማኛ እኔ ጴንጤ ሆንኩኝ ወይ ደግሞ ወደ ፕሮቴስታንት እምነት የተቀላቀልኩት በእሳቸው ስብከት ነው ብሎ እየተናገረ ነው። እንግዲህ ቤተሰቦች በነገራችን ላይ በዮኒ ማኛ ጉዳይ እስቲ የተለያዩ አስተያየቶች ሲሰጡ ነበረ እና ከተሰጡት አስተያየቶች መካከል እስቲ አንዱ ልጋብዛችሁ። ፕሮቴስታንት ሃይማኖት ሲገባ ሙሉ የፕሮቴስታንት ሃይማኖት ተከታዮች እጃቸውን ዘርግተው ተቀበሉት። አያችሁ ምን ያህል እንደተቆጣጣረው። እንደውም ወሬ ሲያወራ ሐሜት ሲያማ በነበረበት በምንጣላበት ሰዓት እንደውም ላይክ እንደዚህ ቪው አልነበረው። አይታችሁታል? አሁን እኮ ቪው በጣም ሄደ፣ ተተኩሶ እኮ እንደውም ከበፊቱ አሁን በጣም ሄደ። እግዚአብሔር ምስክሬ ነው፣ የምሬ ነው። እኔ ያየሁት ነው። ይሄ ማለት ይችላል ማለት ነው። በቃ ይችላል። በዚህ ሃይማኖት መጣ ሲቀበል አሁን ቪው በጣም ከፍ አለ። ሰዎች አክሴፕት አደረጉት፣ ሰፖርት እያደረጉት ነው። ጨዋታው እዚህ ጋር ነው። ስለዚህ ሊሆን ይችላል። ነገ ደግሞ በቃኝ ብሎ ቢመጣ ማንን እንራን አድርጎ እንደሚያንቀሳቀስ ይታወቃል። ስለዚህ የሚዲያ ሰው ስትሆን ሪል ማንነቱን ለማወቅ ይቸገራል። ይሄን ማወቅ አለባችሁ፣ ተማሩ። የሚዲያ ሰው ዝም ብለህ ሪል ማንነቱን አታገኙ። የሚዲያ ሰው ስትሆን በአንዴ ማንነቱን ያወቅክ አይምሰልህ። አታውቀውም ማን እንደሆነ ምን እንደሆነ አታውቀውም። ምክንያቱም ዛሬ ወድሻለሁ አከብርሻለሁ የኔ ማርያለሽ አድናቂ ነገ ደግሞ ሌላ ቤት ገብቶ ሲሰድብሽ ስለምታይ የኛም ባህሪ እንደዛ ነው። እዚህ ጋር ሳሙና ስትይን እዛ ጋር ሙልጭ ብለን እንደወዱን እንጠብቃቸዋለን። እዛ ጋር ጃክስ ስትይን እዚህ ጋር ኦሞ ሆነን እንጠብቃቸዋለን። ስለዚህ ለማዱት እንግዲህ ቤተሰቦች ሊያሽ ያለችውን ሰምታችኋል። ዮኒ ማኛ ምናልባት የሄደበት ምክንያቱም እሷ እንዳለችው ከሆነ ያው እንግዲህ ወደ ፕሮቴስታንት እምነቶች እነሱን ኢንፍሉዌንስ ለማድረግ ነው እንግዲህ ወደ እነሱ ሲሄዱ ወይም ደግሞ የተሻለ ጥቅም ባለበት ቦታ ላይ ሁልጊዜ ሶሻል ሚዲያ ወሬ አራጋቢዎቹ እንግዲህ በዛ ቦታ ይገኛሉ ማለት ነው። ስለዚህ ምናልባት ዮኒ ማኛ ሄደው እውነት ትምህርቱ ገብቶት አስተምሮቱ ትክክል ነው ብሎ አስቦ ነው የሄደው የሚለው ነገር ያው እኔ መቼስ አብዛኛው ሰው ይሄን ነገር አያምነው። ምክንያቱም ከዚህ በፊት በብዙ እምነቶች ውስጥ ተለያዩ እምነቶች ውስጥ ገብቶ አሳይቶናል። ስለዚህ ምናልባት አሁንም እዛ ጋር የተገኘው የተሻለ ጥቅም ስላለ ነው ብዬ ነው እኔ የማስበው። እስቲ እናንተ በዚህ ጉዳይ ላይ ምን ይመስላችኋል? እውነት አስተምሮቱ ገብቶት ወይ ደግሞ አስተምሮቱ ገዝቶት ነው እዛ ጋር የተገኘው ወይንስ ለተሻለ ጥቅም ብሎ የተገኘው? በዚህ ላይ እስቲ ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። በተጨማሪም ቤተሰቦች እንግዲህ ይህንን ርዕስ ስናነሳ ፍኖተ ጽድቅን አለማንሳት አንችልም። ፍኖተ ጽድቅ በዚህ ጉዳይ ወይ ደግሞ ማርያም ቤዛ አይደለችም በሚል አስተምሮት የተነሳ ለጊዜው ታግዷል እና በዚህ ጉዳይ ላይ ደግሞ በፍኖተ ጽድቅ ጉዳይ ላይ የተለያዩ መምህራኖች የሰጡት አስተያየት አለ። ፍኖተ ጽድቅ ምን አይነት የፍኖተ ጽድቅ አመሰራረት ምን አይነት ጉዳይ ይዞ ነው ወይ ደግሞ ጀርባውስ ምንድነው በሚል ጉዳይ ላይ ብዙዎች ይከራከሩ ነበር። ወይም ደግሞ በፍኖተ ጽድቅ አስተምሮቶች ላይ አብዛኛው ፕሮቴስታንቲዝምን የሚሰብክ ነው ብሎ ብዙ መምህራኖች ሲናገሩ ነበር። ከዚህ ውስጥ መካከል እስከዛሬ ድረስ ምንም ያልተናገረው ዲያቆን ኢዮብ እንግዲህ ዝምታውን ሰብሮ መናገር ችሏል። እስቲ እሱን ጉዳይ እንስማው። ፍኖተ ጽድቅን ለማወቅ መነሻ የሆነው በእነሱ ጋባዥነት ነው ወደዛ ለመሄድ መነሻ የሆነኝ
የነገረ ድህነት ትምህርት ነው። ኦርቶዶክሳዊ የመዳን ትምህርት ስልጠና በመምህር ምትኩ ነበር የተሰጠውና ምናልባት 30 ደቂቃ ማልሄደ ሊሆን ይችላል ስልጠናው። በጣም ነው ሾክ ያደረገው የደነገጠው። ምክንያቱም አስቆመው መምህራኑ እኛ በእምነት ብቻ ነው የምንጸድቀው፣ ምንድነው የምታወራው? ሁላችንም ተደንቀንና ተገርመን ማየት ጀመር። ምክንያቱም የት ነው የመጣ ነው ብለናል። የሥነ መለኮት ትምህርት ቤት የወጡ ተማሪዎች እንደሆኑ ተነግሮናል። ስለዚህ እንዲህ አይነት ጥያቄ ሳይሆን እኛ እንደው ምንድነው አቅጣጫውንና አካሄዱን ኦርቶዶክሳዊት ቤተክርስቲያን የምትለውን ነገር እንደው ብሬንስቶርም ለማድረግ ካልሆነ በቀር እንዲህ አይነት ፕሮቴስታንታዊ የሆኑ ሙግቶች ይገጥሙናል ብለን አላሰብም። እንግዲህ ምሰሶውን ነው በአንድ ጊዜ የገረደሱት። ለምሳሌ ከተነሱት አሁን ፕሮቴስታንቱ ሐሳብ ራሱ እያነሳ የሚጨቃጨቅበት አንዴ ስለዳንን ለዘላለም ድነናል፣ ድነታችን አይጠፋም የሚሉ ሙግቶች ነበር። እኛ እንደታመምን ወጣን። ምክንያቱም የጠበቅነውን አይደለም ያገኘው። ስለዚህ ይሄ ቤት ችግር አለበት። ይሄ 4000 ምናምን ሰራተኞች አሉ። እነሱን ነው የሚያስተምሩት። እነዚህ ሚዲያው ላይ ያለውን ጉዳይ በሙሉ የሚመሩት እነዚህ ናቸው። ይሄ ማህበር እንዴት ሊቀጥል ይችላል? እነዚህ ሙግቶች ዝም ብሎ ተራ ሙግቶች አይደሉም። ፕሮቴስታንታዊ ሐሳብ ያላቸው ጥያቄዎች ነበር የሚቆርፉት። ስለዚህ እኔ 3 ቀን ጨረሰ፣ ግን ደንግጠናል። አትደንግጡ ተባላችሁ። ገና ነው ያ ተደንግጡ ገና አልመጣም። እንግዲህ ዲያቆን ኢዮብ የተናገሩን ሰምታችኋል። እንግዲህ በፍኖተ ጽድቅ መድረክ ላይ አብዛኛው አስተምሮቶች ያው የፕሮቴስታንቲዝምን አስተምሮቶች ነበረ ሲካሄድባቸው የነበሩት። ይህ ጉዳይ ደግሞ ለነሱ ራሱ አዲስ እንደሆነባቸው እንዲሁም ደግሞ ለነሱ ማስደንጋጭ እንደነበረ ነው ሲናገር የነበረው። እስቲ ተጨማሪ ቪዲዮ ያለ እንመልከት። አንድ ቤተክርስቲያን ላደገ ሰው ኢየሱስ ጌታ ነው ለኛ ሰበር ዜና ሊሆን አይችልም። ክርስቶስ ሲወለድ ለተገኘች፣ ሲሰደድ ለተቀበለች፣ 1825 ጊዜ ወንጌል ለምታነብ በዓመት የመጀመሪያው ወንጌል አባ ገሪማ የእጅ ጽሑፍ የተገኘባት የጌቶች ጌታ ብላ ቀን በቀን ለምትዘምር ቤተክርስቲያን አንድ ሊቀ ጳጳስ ይህንን ሰበር ዜና አድርገው ሲያወሩት ገፊ ናት እቺ ቤት እያሉ ሲያወሩ አንዳንዶች እንደሚሉት ምን ውስጥ ልግባ የሚያሰኝ ነው። በቅጥነተ ሕሊና ለሚያዩ ኦርቶዶክሳውያን የብፁዕ አቡነ ገብርኤል ትምህርት 100% ኦርቶዶክሳዊ ነበር። ለምሳሌ ፊያታዊ ዘየማንን ያነሳሉ። ምን ይሄን ያህል መሰቃየት ያስፈልጋል? እመነ በቃ ብለው ነው ሲያውጁ የነበሩ። ምን መሰቃየት ያስፈልጋል ማለት ምን ጾም ያስፈልጋል? ምን ተጋሩ ያስፈልጋል? ምን ሱባ ያስፈልጋል? እመን ብቻ፣ እመን በቃ እንደዚህ እመን ብቻ። ይሄን አንድ በቤተ ክርስቲያን ጥቂት ጊዜ የቆየ ሰው እንኳን የሚያውቀው እውቀት። ፕሮቴስታንቱም ታድሶም እኮ እምነት ብቻ ለሚለው ይሄን ሰውዬ ነው ምሳሌ አድርጎ የሚያቀርብ። እንግዲህ እንደሰማችሁት ነው ዲያቆን ኢዮብ የተናገሩን ምን ያህል ፕሮቴስታንቲዝምን በፍኖተ ጽድቅ መድረክ ላይ በፍኖተ ጽድቅ አዳራሽ ላይ ሲሰበክ እንደነበር ወይም ደግሞ አብዛኛው የመንፍቅና ትምህርትን የሚያበረታቱ ወይ ደግሞ ወደ መንፍቅና ትምህርት ያደሉ እንደነበሩ ዲያቆን ኢዮብ በአንድ ተናግሯል። እና በዚህ ጉዳይ ላይ እስቲ እናንተ ሐሳባችሁ ምንድነው? የፍኖተ ጽድቅ መዘርጋት ወይም ደግሞ የፍኖተ ጽድቅ ለጊዜው መታገዱ ተገቢ ነው ወይስ ተገቢ አይደለም ብላችሁ ነው የምታስቡት? ሐሳባችሁን ኮሜንት ሴክሽን ላይ አጋሩ። እስቲ ማርያም ለሔዋን በመታዘዝ ቤዛዋ ናት። እስኪ በመታዘዝ በሉ። በምን በመታዘዝ ሔዋንን አትብይ ወይም አዳምን አትብላ። ይሄ ምንድን ነው? ትእዛዝ በሉ እንጂ አፍርሰው ምን አሉ? በሉ። ባለመታዘዛቸው ምን መጣ? ሞት። በአንድ ሰው አለመታዘዝ ሞት ወደዚህ ዓለም ገባ አይደለም የሚለው? ገባ። አለመታዘዛቸው። ይችኛይቱ ድንግልስ እውነተኛይቱ ድንግል ማርያም እሷሳ ምንድናት? ታዘዘች። አምላክን ትወልጃለሽ፣ እሺ ይደረግልኝ። መታዘዝ። ቀጥሎስ ልትወልድ 9 ወር ሞልቷት ልትቆጠሪ መንገድ ሂጂ፣ እሺ። እንዴ እምትወልጂው ንጉስ ነው ታብዬ ሲያበቃ የምድር ንጉስ ሊቆጥረኝ መሄድ ምንድነው ያላለች? እሺ ብላ የታዘዘች። እሺ ወልዳሳ ሲያበቃ ወደ ግብጽ ሂጅ፣ እሺ። ወደ ግብጽ ስትሄድ ስንት ዓመቷ ነው? የ15 ዓመት ልጅ መንገድ ሄዳ ማታውቅ አገር ማታውቅ
ከ600 ኪሎ ሜትር በላይ በእግሯ በእስራኤል የብርድ ወራት ነው የተሰደደችው። ቸነፈር እያሳደዳት አውሬ ይገጥማት አታውቅ። ሂዳ የምታርፍበት ቤት ዘመድ የላት። እሺ ተንከራተተች፣ ተሰደደች። ተመልሰች ናዝሬት ነኝ። እሺ እና እሷ ቤዛ ያልሆነች ማንም ይሆነ ሁሉን እሺ እያለች እየታዘዘች አንድ ቀን አንደበቷን ገልጣ ያላማረረች ከማመስገን በቀር ልጇ ውሃውን ጠጅ አድርግ ልጄ፣ ጊዜ ገና አልደረሰም። እሺ ጊዜ ገና አልደረሰም ያላት ይላል ቅዱስ ጎርጎርዮስ ዘንዚናዙ በዕለተ ዓርብ ባንቺ ልጅነቴ የምታዘዝበት ቀን ገና አልደረሰም እያላት ነው ይላል። ደሙን አፍሶ ስጋውን ቆርሶ ግን እነሆ ያንቺ ልጅ እንደመሆኔ የምታዘዝበት ቀን ዛሬ ነው። ይሄው ልጅሽ በዮሐንስ አንጻር ራሱን ነበር ይሄው ልጅሽ የሚላል። እነሆ ልጅሽ ሂጅ ከሱ ጋር። እሺ እንደ ድንግል ማርያም ያለ ታዛዥ በምድር የለም። እግዚአብሔር የሚፈልገው ምንድነው? የሚወደኝ ቢኖር ቃሌን ይጠብቃል። ቃሉን በመጠበቅ ለሔዋን ቤዛ ሆና አምላክ እንዲያድርባት የአምላክ እናት ለመሆን የበቃች እመቤታችን ቅድስት ድንግል ማርያም ነው። እምነቷን፣ ትህትናዋን፣ ታዛዥነቷን፣ ፍጹም ድንግልናዋን፣ ንጹሕ ሕዋሳቷን ይዛ በመቅረብ ለልብሰተ ሥጋ የሔዋን ቤዛዋ ናት። እንዲህ ያለውን ነገረ ማርያም እና ነገረ ክርስቶስ ጥሩ ስራ እንደሰሩት መከራ እንደተቀበሉት አባቶቻችን እናምናለን። የአክል ሃይማኖት ዘአልቦ ጥልቀት ነውር የሌለበት ሃይማኖት በቂ ነው። ቅዱስ ቄርሎስ ወእምነት በቅድስት ድንግል ከመይእቲ ወላዲተ እግዚአብሔር በሥጋ ድንግል ማርያም እግዚአብሔርን በሥጋ እንደወለደች ማመን በቂ ነው ይላል። ነገ እመቤታችን ናት። እመቤታችን ለኛ ምልክታችን ናት። አደገ ልንገራችሁ። በጉባኤ ኤፌሶን ጊዜ ንስጥሮስ ሲመጣ ምን ይዞ እንደመጣ ታውቃላችሁ? 50 ወታደሮችን አስጭኖ ነው የመጣው። ወደ ጉባኤ ሲመጣ ቅዱስ ቄርሎስ ወደ ኤፌሶን ሲሄድ ምን ይዞ ነው? ወላዲተ አምላክ የሚል ጽሑፍ እንደ ታፔላ ጽፎ ከጳጳሳት ፊት ለፊት አድርጎ ነበር የደረሰው። ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ የሚለው ቃል ለኛ ምልክታችን ነው። ነፃ ስንወጣ ጌታችን ኢየሱስ ክርስቶስ ከመስቀሉ ስር የሰጠን የነፃነት ማህተም የሆነ ምልክት የሆነ ስም ነው ወላዲተ አምላክ የሚለው። ጌታሳ በስሙ የሚቀድሰን በደሙ ያነጻን ምህረቱን የሚያድለን፣ ድንግል ማርያም ግን ወደ ክርስቶስ ምህረት የምታደርሰን የእምነታችን ምልክት። እንደው ቅዱስ ዮሐንስ አፈወርቅ የሚናገረው ልናገርና ልጨርስ። ወእሰብክ እመንገለ ድንግልናሃ ለማርያም የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብከዋለሁ። እስኪ በሉ ሁላችሁ የድንግል ማርያምን ድንግልና በሉ። ምልክት አድርጌ ክርስቶስን እሰብከዋለሁ። ምኑን ምልክት አድርጌ? እኛ የተሰቀለውን ክርስቶስን እንሰብካለን አይደል ያለ ቅዱስ ጳውሎስ። ክርስቶስን ለመስበክ የማንን ድንግልና ምልክት እናደርጋለን? የእናቱ ድንግልና። የእናቱ ድንግልና ክርስቶስን በሰበክንበት ሁሉ ክርስቶስ አምላክ ለመሆኑ ምልክታችን ነው። እሷ ድንግል ናት፣ ድንግል በሉ። እሷ እናት ናት በሉ። ስለዚህ ስንት ናት ግን? እሱ አምላክ ነው፣ እሱ ሰው ነው። ስንት ነው እሱ? እሷ ድንግል ናት። ስትወልድ ድንግልናዋ ተለውጧል አልተለወጠም? እሱ አምላክ ነው። ሰው ሲሆን አምላክነቱ ተለውጧል አልተለወጠም? አልተለወጠም። እሷ ድንግል በመሆኗ እናትነት ቀርቶባታል አልቀረባትም? እሱ አምላክ በመሆኑ ሰውነቱ ተለውጧል አልተለወጠም? እሷ ቀድሞ ምንድናት? ድንግል በሉ። በጸነሰች ጊዜ ምንድናት? ከወለደች በኋላ ምንድናት?
እሱ ከመወለዱ አስቀድሞ ምንድን ነው? አምላክ በሉ። ተጸንሶ ሳለ ምንድን ነው? ከተወለደ በኋላ ምንድን ነው? የድንግል ማርያም ድንግልና የማይለወጠው ድንግልናዋ ለማይለወጠው ልጅቷ ምልክታችን ነው። ትናንትም ድንግል፣ ዛሬም ድንግል፣ ነገም ድንግል። ትናንትም አምላክ፣ ዛሬም አምላክ፣ ነገም አምላክ። ፍጡር ቤዛ መሆን አይችልም። ይህ ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቆይ እንትን ቴዎድሮስ መድኃኒት ቤት፣ አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለ መድኃኒት አቤት ኢየሱስ ብቻ ነው መድኃኒት፣ ይሄን ዝጋ በለው እስቲ ሂድና። እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እድኩ ይገርማል። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ 7 ምሰሶ የድንቁርና ምሰሶ የቆምባቸው ሰዎች። እንዲሁ እኮ ይገርማል። መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ውሃ ኢየሱስ ውሃ የሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ተው ውሃ ኢየሱስ ነው አትጠጣ ብል እስቲ በል ታጠጣ አይደል? ኢየሱስ ነው ውሃ በል። እኔ የሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ ኢየሱስ ነው እንጀራ በልና ሳትበላ ተኛ እስቲ ትሞታለህ ትበላለህ። እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ። እንዲሁ እኮ ድንቁርና እኮ ነው ይሄ። ክርስቶስ ንጉሥ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋለ የባህር ያለ ክርስቶስ ብርሃን ነው። እስቲ ባትሪ ያልቦ ወድና እንቅፋት ወግሮ ሲጥል እንዲሁ እኮ ነው። የድንቁርና አይደለም ድንቁርና እኮ ነው። ሁሉ ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሞን ብርሃን ናት። ላቅሞ ባትሪ ባቅሞ ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት እኔም አባ ተባልኩ እግዚአብሔርም አባ። ይገርማል እኮ አይከፈውስ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና የተባለ አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ዳዊትም ንጉስ እግዚአብሔርም ንጉስ። ዳዊትስ ጥሩ ነው። እና ጀሬም ንጉስ እግዚአብሔርም ንጉስ በአንድ ስም ማለት ነው። እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ ስሙ። እግዚአብሔር እንደዚህ ስትጠራ ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው ዘጸአት 7:25 ላይ እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም? እግዚአብሔርም ጌታ አብርሃምም ለሚስቱ ጌታ። ቅዱስ ጴጥሮስ ሳራ ባሏን ጌታ የትለው ነበር ጌታ። አሁን አብርሃም እግዚአብሔር ነው አይደለም? ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ቤተሰቦች በመግቢያ እንደነገርኳችሁ ቻናሉን ሰብስክራይብ አላረጋችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ አላረጋችሁ ደግሞ ላይክ እንዳይረሳ። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ግለጹልኝ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።